ሰላም እንዴት ናችሁ? ባለፈው በሰራሁት ቪዲዮ ዘንድሮ በርካታ ተማሪዎች ያልፋሉ ከ50 ሺህ የሚበልጡ ተማሪዎች ሬሜዲያል ያልፋሉ ብዬ ነበር። እንዴት 50 ሺህ ተማሪ ያልፋል ብላችሁ ብዙዎቻችሁ ጠይቃችሁኛል ማለት ነው። ብዙ ተማሪዎች ዘንድሮ ሬሜዲያል ፈተና ከብዶናል፣ ኔትወርክ አስቸግሮናል፣ በየአካባቢው ኔትወርኮች ይቆራረጡ ነበር፣ አስቸግሮን ነበር፣ እንዲሁም ማብራት ጠፍቶብናል፣ አንዳንድ ቦታዎች ደግሞ ማብራት ጠፍቶብናል የሚል በርካታ ምክንያቶችን በማስቀመጥ ስለዚህ ዘንድሮ በጣም በእንደዚህ ምክንያቶች ውስጥ ስላለፍን እንዴት 50 ሺህ ተማሪ ሊያልፍ ይችላል አልክ የሚለውን እና እንዲሁም በዩቲዩብ በሰራሁት ቪዲዮ ስርም ብዙዎቻችሁ የጠየቃችሁኝ ፈተና ነው ትምህርት ሚኒስቴር ነው የሚወስነው፣ እንዴት 50 ሺህ በላይ ያልፋል ልትል ቻልክ? ፈተናውን ያለፉት ትንሽ ቢሆኑስ ነው ማለፊያውን ዝቅ ያደርገዋል ለማለት ነው። እንዲሁም 30% ሰጥቶን ነው እንዴት አድርጎ ነው ሊያሳልፈን የሚችለው የሚልና ከተፈተነ ሰው ብዛት ጋር ምን ያገናኘዋል ጋይስ? ከሰራን እናልፋለን ካልሰራን ደግሞ እንጂ መቼስ ተማሪ አንሷል ተብሎ ማለፊያ አይቀንስም አይደል የሚሉ ጥያቄዎችና አስተያየቶችን ብዙዎቻችሁ አንስታችኋል። በዚህ ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትላንትና 12ኛ ክፍል ውጤትን ሲገልጹ ስለ ሬሜዲያል ያሉትን እናዳምጥ። አንድ አመት በደንብ እስኪ እናብቃቸውና ዩኒቨርሲቲ ቢኮዝ አት ኤንድ ኦፍ ዘ ዴይ እኛ የምንፈልገው ዩኒቨርሲቲ ሲገቡ ሰክሰስፉል ሆነው እንዲወጡን የሚያልፈው ተማሪ መጠን ሲቀንስ ዩኒቨርሲቲዎችም ተማሪ የማይኖራቸው ሁኔታ ከተፈጠረ በዚህ በፕሮፌሰሩ ማብራሪያ መሰረት ትምህርት ሚኒስቴር ተማሪዎችን ወደ ሬሜዲያል ፕሮግራም ሲያስገባ አንድ አመት ዩኒቨርሲቲ ላይ አብቅቶ ከዛ ወደ ፍሬሽመን ፕሮግራም ማሻገር ነው ማለት ነውና ስለዚህ በዚህ መሰረት ነው በርካታ ተማሪዎች ሬሜዲያልን አንድ አመት ዩኒቨርሲቲ ላይ ከተማሩ በኋላ ቀጥታ ወደ ፍሬሽመን ፕሮግራምን ማስገባት አላማ ያደረገ ስለሆነ ብዙ ተማሪዎች ሬሜዲያል የሚማሩት 90 እና ከዛ በላይ ፐርሰንት የሚሆኑ ተማሪዎች ብዙውን ጊዜ ከዚህ በፊትም በነበረው ማለት ነው ወደ ፍሬሽመን ፕሮግራም ያልፋሉ ማለት ነው። ስለዚህ በፕሮፌሰሩ መግለጫ ላይ ስናይ በዛ መሰረት ተንተርሰን በአጠቃላይ ወደ 45 የሚሆኑ ዩኒቨርሲቲዎች አሉ። ከነዚህ ዩኒቨርሲቲዎች ውስጥ አምና 7ቱ ሬሜዲያል ተማሪዎችን አልወሰዱ፣ ወደ 38 ገደማ የሚሆኑ ዩኒቨርሲቲዎች አሉ ማለት ነው ሬሜዲያል ተማሪዎችን የወሰዱ። ስለዚህ እነዚህን 38 ዩኒቨርሲቲዎች ሬሜዲያል ተማሪዎች ነበሩ እና እንዴት አድርጎ ነው ትምህርት ሚኒስቴር ይሄንን ሁላ ተማሪዎችን ሊያስገባ የሚችለው? ምክንያቱም ዩኒቨርሲቲዎች ተማሪዎችን ይፈልጋሉ እንዴት ነው በሚል ላነሳችሁት ሐሳብ ስኬልድ የሚባል ቀመር አለ። በትምህርት አይነትና በአማካይ ውጤት ትምህርት ሚኒስቴር ስኬልድ አሰራርን ይሰራል ማለት ነው የሚፈልገው ተማሪዎችን ለማስገባት። ይሄ እንዴት ይሆናል? ስለዚህ ጥልቅ የሆነ ትንተና መስጠት አልፈልግም፣ ምክንያቱም ይሄ ውስጣዊ የትምህርት ሚኒስቴር አሰራር ስለሆነ በአጠቃላይ ግን ትምህርት ሚኒስቴር የሚፈልገውን ተማሪዎች በዩኒቨርሲቲዎቹ ለመመደብ ስኬልድ ቀመርን እንደሚከተልና በዛ መሰረት ተማሪዎችን እንደሚያሳልፍ ለመጠቆም ፈልጋለሁ። ስለዚህ 50 ሺህ ገደማ ተማሪዎችን ለ38 ዩኒቨርሲቲ ስታካፍሉት የምታገኙት አማካይ ነጥብ ይኖራል። እሱን ስናየው በየዩኒቨርሲቲ ትንሽ ተማሪ ነው ያለው ማለት ነው የሚደርሰው ራሱ። ምክንያቱም በየአመቱ የተማሪዎች የዩኒቨርሲቲ የመቀበል ቁጥሩ እያደገ ነው የሚሄደው። ኢቨን የ12ኛ ክፍልንም የሬሜዲያልንም በየአመቱ ዩኒቨርሲቲዎች የሚቀበሉት ቁጥር እያደገ ነው የሚሄደውና ስለዚህ በዛ መሰረት የሬሜዲያል ዘንድሮ ደግሞ ትንሽ ቁጥር ስለሆነ አሁን ካለው 12ኛ ካለፉት 70 ሺህ ተማሪዎች ጋር አንድ ላይ ተደምሮ 120 ሺህ ነው። 120 ሺህ ለ45 ዩኒቨርሲቲ ስታካፍሉ ቁጥሩን ብዛም ነው ማለት ነው። ስለዚህ በዛ መሰረት በርካታ ተማሪዎች ዘንድሮ ሬሜዲያልን ትገባላችሁ። ውጤቱ ኔክስት ዊክ ይታወቃል ተብሎ ይታሰባል ማለት ነው። ለምንድነው ሬሜዲያል ውጤት እስካሁን የዘገየ የሚለውን የተለያዩ ጥያቄዎችን ታነሳላችሁ። በርካታ ምክንያቶች አሉ የዘገየበት ምክንያት። ኤኒሃው ምክንያቶቹን እንተውና ቀጥሎ ሳምንት ጀምሮ ውጤቱ ይታወቃል ማለት ነው። ስለዚህ በዛ መሰረት ራሳችሁን ዝግጁ አድርጉ። ሁላችሁም በያላችሁበት መልካም ዕድል እንዲሆንላችሁ እመኛለሁ።